በ2021 ክፍለ ዘመን ክሌር ወደ ቬኑስ ታውን እያመራች ነው። ቀኑ እየመሸ ስለሆነ ሌሊቱን ለማሳለፍ በአንድ ሆቴል ለመቆየት ወሰነች። ወደ ሆቴሉ ገብታ ሪሴፕሽኑ ጋር ደርሳ ደውሉን ተጫነች። ከጎኑ ተጫኑኝ የሚል ጽሑፍ ከሶስት ፈገግ ካሉ ኢሞጂዎች ጋር አሉት። በመጨረሻም ሼል ክፍል ልትሰጣት ወደ እርሷ መጣች። ክሌር ወደ ቬኑስ ታውን የሚወስደውን አቅጣጫ ጠየቀች። ሼሊም በፍጥነት ነገረቻት። እዛ እንዳደገችና እንደኖረች ገለጸችላት። በኋላ ላይ ክሌር ወደ ክፍሉ ገብታ አልጋው ላይ ቁጭ ብላ ሳለ አንድ ሰው በሯን አንኳኳ። አንድ ሚስጥራዊ ድምፅ ፓሜላ እዚህ አለች ብሎ ተናገረ። ክሌር የተሳሳተ ቦታ እንደመጣ ነገረችው። ከጥቂት ሴኮንዶች በኋላ ያ ሰው በሩን እንደገና አንኳኳና ጥያቄውን ደገመው። ግራ ተጋባች። ክሌር በበሩ ቀዳዳ በኩል ስትመለከት ምንም ነገር የለም። በሩን ከፍታ ኮሪደሩን ለማየት ወጣች። አሁንም ኮሪደሩ ላይ ምንም የለም። ግራ ተጋብታ ወደ ክፍሏ ተመለሰች። ወደ መታጠቢያ ቤት ገብታ እያለች በሩ ከውጭ ተከፍቷል። በድንገት የፒናፕ ሴት ልጅን ስታይ በኃይል ጮኸች። ከጥቂት ደቂቃዎች በኋላ ክሌር በጨለማና በመጥፎ ክፍል ውስጥ ከወንበር ጋር ታስራ ራሷን አገኘችው። እናም መነጽሯ ስላልነበረ በደንብ ሊታያት አልቻለም። ይሁን እንጂ ዶልፊስ ከፊት ለፊቷ ነበር። ዶልፊስ መነጽሯን መልሶ አረገላት። ዶልፊስ የክሌርን ፀጉር እየነካካ ቀረብ ብሎ ተመለከታት። ክሌር እያለቀሰች ለምን እንደታገተች ጠየቀችው። ዶልፊስ ጥያቄዋን ከቁብ ሳይቆጥር ሆዷ ላይ ወጋትና ክሌርን ገደላት። ክሌር ከመሞቷ በፊት ለጥቂት ሴኮንዶች ተንተባተበች። ስካራውና ፒናፕ ጋር በክፍሉ ጀርባ ላይ ሲሳሳሙ ነበር። በአሁኑ ጊዜ ማያ ከሶስቱ ገዳዮች ያመለጠች ሲሆን ፒናፕ ገርልን መግደል ችላለች። እሷም ሼል ሆና ተገኘች። ከዛፍ ጀርባ ተደብቃ ስትመለከት ኃይለኛ አስፈሪ ሰው በመጥረቢያው አንድ ነገር ሲመታ ተመለከተች። ገዳዮቹ በጭነት መኪና ከሄዱ በኋላ ማያ ብቻዋን ከጫካ ውስጥ መንከራተት ጀመረች። ከጥቂት ደቂቃዎች በኋላ ማያ የፖሊስ መኪና መንገድ ላይ አየች። ወዲያውኑ ተደበቀች። ሸሪፍ ሮደር መኪናውን እየነዳ አለፋት። እንደ ዕድል ሆኖ ግን አላያትም ነበር። መኪናው ከሄደ በኋላ ማያ አንድ ቤተክርስቲያን እስክታገኝ ድረስ መንገዷን ቀጠለች። ወደ ውስጥ ስትገባ ዙሪያዋን ተመለከተችና ፒያኖውን ነካችው። ከዚያም ግሪጎሪ ወደ ውስጥ ገባ። እሷ አሁንም በህይወት መኖሯን ሲያይ በጣም ተገረመ። ማያም ለማምለጥ መንገድ ፈለገች። ነገር ግን ብቸኛው መውጫ ዝግ ነበረ። ግሪጎሪ እዚህ ምንም ጭንብል ስለሌለ ምንም መፍራት አይጠበቅብሽም አላት። 2 ብርጭቆዎችን በአልኮል ሞልቶ ለማያ ሰጣት። ማያ ቀደም ሲል በሶስቱ ገዳዮች የተገደለው የወንድ ጓደኛዋ በእንዲህ ሁኔታ እንደተገደለ አስታወሰች። ማያ ማንም ለመግደል እንዳላሰበች ነገረችው። ነገር ግን ግሪጎሪ አላመናትም። ማያ በተቻለ ፍጥነት ሮጣ ስትወጣ ሮደር ከጣቢያው አስቸኳይ ጥሪ ደርሰውና ማያ እንደጠፋች ተረዳ። ከወንድ ጓደኛው በነበረችበት ወቅት የሐኪም ቤት ውስጥ ሰዎቹ እንዲፈልጓቸው አዘዛቸው። በዚህ ቅጽበት ማያ ከጫካው ስትወጣ የሮደር መኪና ፊት ለፊቷ ገጠማት። ደንግጣ ቆማ ቀረች። ሮደር ወደ መኪና ውስጥ አስገባትና ገዳዮቹን ስለማጋፈጥ የተናገረችውን ሰማት። የት እንደተደበቁ እንደምታውቅም ነገረችው። ነገር ግን ወደ እህቷ ከወሰዳት ብቻ እንደምትነግረው ገለጸችለት። ማያ ሮደርን ስልክ ጠየቀችው። ሮደር ቦታው ላይ ኔትወርክ እንደማይሰራ ነገራት። ከዚያም ሮደር ከመኪና ውስጥ ሲወጣ ማያ መኪናውን አስነስታ አመለጠች። ማያ መንገድ ላይ እያለች ፖሊሶች ተጨማሪ አስክሬኖች እንዳገኙ በፖሊስ ሬዲዮ ሰማች። እሷን እየፈለጉ እንደሆነ ተረዳች። ሮደር የገዳዮቹን ወንጀል እየሸፈነ እንደሚረዳቸው አወቀች። ማያ መኪና ውስጥ የሚጠቅም ነገር ለማግኘት ዙሪያውን ተመለከታለች። ከፊት ለፊቷ የሚመጣውን የጭነት መኪና አጠገቧ እስኪደርስ ምንም አላየችውም ነበር። እሷም ከሱ ብታመልጥ፣ ነገር ግን በምትኩ ከዛፍ ጋር ተጋጨች። ቆጥቶ አወጣት። እሷም ለማምለጥ ሞከረች፣ ግን አልቻለችም። እጇን አስሮ መኪና ውስጥ አስገብቶ
ይዟት ሄደ። ማያ ዙሪያውን ስታይ የሼልን አስክሬን አጠገቧ አገኘችው። በእጇ ላይ የፈገግታ ፊት ንቅሳት አለ። ከዓመታት በፊት መለስ ስንል ግሪጎሪ የሮደር ልጅ መሆኑን ያሳያል። ግሪጎሪ ታምራ የተባለችውን የክፍል ጓደኛውን ከገደለ በኋላ ዳኛው ወደ እስር ቤት ሊልከው ፈለገ። ይሁን እንጂ ወጣቶች ወደ ማገገሚያ መሄድ እንዳለባቸው የሚገልጽ ሲሆን የሸሪፍ ፖሊስም ፍጹም የሆነ መዝገብ አለው። ዳኛው ሮደር የልጁን የማሳደግ ኃላፊነት እንደሚይዝ፣ ግሪጎሪ አንድ ተጨማሪ ወንጀል ከፈጸመ 18 ዓመት እስኪሞላው ድረስ ወደ እስር ቤት እንደሚልከው ተነገረው። ከጥቂት ሳምንታት በኋላ ግሪጎሪ መጥረቢያ የያዘውን ሰው በጫካ ውስጥ ገደለ። ከዚያም አስክሬኑን በቅጠል ሸፈኑ። ምሽት ላይ ሮደር አስክሬኑን አገኘና በእርግጥ ግሪጎሪ ችግር እንዳለበት ተገነዘበ። ነገር ግን ሊያጣው አልፈለገም። በምትኩ ስምምነት አቀረበለት። ሮደር ሁሉንም ግድያዎች ይደብቃል፣ ነገር ግን ግሪጎሪ ከከተማቸው ማንንም መግደል እንደሌለበት ነገረው። ቱሪስቶችን ብቻ። ስካራውና ዶልፊስ ማያ እና ሼልን ወደ መደበቂያቸው ወሰዷቸው። ስካራው ሰውነት የሚፈጨውን የእንጨት ጂፐር ከማብራቱ በፊት ሼልን ተሰናበታት። ማያ ከማሽኑ ውስጥ ደም ሲወጣ በማየቷ ተጸየፈችና አለቀሰች። ስካራው ወደ ማያ ተጠግቶ ማያን በመጥረቢያው እጀታ መታት። ጠዋት ላይ ሮደር በአካባቢው በሚገኝ መመገቢያ ክፍል ቁርስ እየበላ ሳለ የማያ እህት ዴቢ ከባለቤቷ ሃዋርድና ከጠባቂያቸው ማርከስ ጋር በድንገት ደረሰች። ሃዋርድ የማያን ፎቶ ለሁሉም ሰው አሳይቶ የወንድ ጓደኛዋ ከጥቂት ቀናት በፊት በዚች ከተማ እንደተገደለ ይነግራቸዋል። ስለዚህ ቤተሰቡ ላይ ተመሳሳይ ነገር ከመድረሱ በፊት እሷን ማግኘት እንደሚፈልግ ገለጸላቸው። ሁሉም ዝም አሉ። ዴቢ ማንኛውም አይነት መረጃ ካገኙ እንዲነግሯት ተማጸነቻቸው። አንዲት አስተናጋጅ ማያ ከጥቂት ቀናት በፊት እዚህ ምግብ ስትበላ እንደነበረ ተናገረች። ነገር ግን ሁሉም ሰው ጣልቃ ስለገባች ተናገሯት። ሌላ ምንም አልተናገረችም። በኋላ ላይ አስተናጋጇ ብቻዋን በእረፍት ጊዜዋ ላይ እያለች ዴቢ ተጨማሪ ነገር እንድትነግራት ለማሳመን ወደ ቤቷ መጣች። ሴትዮዋ በዚች ከተማ ውስጥ ሰዎች ለዓመታት እንደተገደሉ ነገረቻት። ነገር ግን ብዙ ጊዜ የአካባቢ ሰዎች እንደማይገደሉ ገለጸችላት። ሮደር እዚህ አካባቢ የሚሆነውን ሁሉ እንደሚያውቅ ለዴቢ አሳወቀቻት። ይህ በእንዲህ እንዳለ ማያ ደም በደም ሆና ነቃች እና ስካራው የፈገግታ ስዕል በእጇ ቆዳ ላይ እየነቀሳት ነበር። ድንጋጤና የህመም ድብልቅ ተሰማት። ከጫካ ውጪ ባለው መንገድ ላይ የዴቢ ቡድን ሮደርን እየተከታተሉ ሲሆን ብዙም ሳይቆይ ወደ ሞርጋው ይደርሳል። ምክትል ቶሚ በሐይቁ ቤት ውስጥ ያገኛቸው 3 አስክሬኖች አሳየውና ሁሉም የአካባቢ ነዋሪዎች መሆናቸውን ተረጋግጧል። ቶሚ ግሪጎሪንና ሮደርን ሁልጊዜ ስለሚረዳቸው ይህን እንዳደረገ ያውቃል። ነገር ግን የአካባቢ ነዋሪዎች በሌሉበት የሚለውን ስምምነት ስላፈረሰ የክልል ፖሊስ መጥራት እንደፈለገ ለሮደር ይነግረዋል። ሮደር በድንገት የሕክምና መሳሪያ አንስቶ የቶሚን ጭንቅላት ወጋውና ገደለው። ከዚያ በኋላ ሮደር የቶሚን አስክሬን በከረጢት ውስጥ አስቀምጦ የዴቢ ቡድን አሁንም እየተመለከቱት ነበር። ወደ መኪናው ይጎትተዋል። ከተወሰነ ጊዜ በኋላ ማያ ከእንቅልፏ ስትነቃ የፒናፕ ገርልን ጭንብል ስካራው ሲያወጣ አይታው ተገረመች። ከዚያም ማያን ያዛት። እሷም ልትወጋው ሞከረች፣ ግን አልተሳካላትም። ስካራው ጭንብሉን እንድትለብስ አስገደዳት። ማያ ግን ረገጠችውና ጭንብሉን አወለቀችው። ስካራው ከክፍሉ በሩን እላይዋ ላይ ቆልፎ ወጣ። ምሽት ላይ ስካራውና ዶልፊስ ማያን ወደ መኪና ጎትተው ጭንብሉን እንድትለብስ አስገደዷት። በግልጽ እንደሚታየው አዲሷ የፒናፕ ሴት እንድትሆን ፈልገዋል። ከ12 ዓመት በፊት ሼልና ግሪጎሪ በአስራዎቹ ዕድሜ ውስጥ እያሉ ቀጣዩን ተጎጂዎች በነዳጅ ማደያ ውስጥ ሲፈልጉ ነበር። ሼል ተርባ ነበር። ስለዚህ መክሰስ ለመግዛት ወደ ሱቁ ገባች። አንድ ወንድ ብዙም ሳይቆይ ወደ እሷ ቀረበና ማውራት ጀመረ። በንዴት ተሞልታ አብራው የነበረችው ፍቅረኛው ጣልቃ ገባች። ሁለቱ ሲከራከሩ ሼል ወደ ግሪጎሪ ተመልሳ ምን እንደተፈጠረ ነገረችው። ጥንዶቹም ወጥተውም እየተከራከሩ ነበር። ግሪጎሪ እንደሚዋደዱ ተናግሮ ወደ ሆቴል ውስጥ ከሼል ጋር
ቢላዎቻቸውን አውጥተው የጥንዶቹን ክፍል አንኳኩ። መልስ በማጣታቸው ወደ ውስጥ ገቡ። ነገር ግን ልጅቷ የወንድ ጓደኛዋን ገላ ጥላው ነበር። ሼሊና ግሪጎሪ ልጅቷን ወደ ግድያ ቡድናቸው እንድትቀላቀል ጋበዟት። ከትውስታችን ስንመለስ የጭነት መኪናው በነዳጅ ማደያ አቅራቢያ ቆሟል። ሶስቱም ሰዎች ሲመጡና ሲሄዱ ይመለከታሉ። ዶልፊስ ስካሮ በመጨረሻ የሚዋደዱትን ባልና ሚስት ሲያዩ ተከትለው ወደ ሆቴሉ ሄዱ። ማያ 3 ጊዜ እንድታንኳኳ ነገሯት። ማያ ዶልፊስ ስለ ታምራ ከመጠየቁ በፊት ያንን አደረገች። የተሳሳተ ቦታ እንደመጡ ሲነግሯቸው ሂደቱን ደገሙት። ስካራው በሩን ሰብሮ ሴትዮዋን ግድግዳው ላይ ከወረወራት በኋላ ሁለቱንም ደበደባቸው። ከጥቂት ደቂቃዎች በኋላ ጥንዶቹን አሰሯቸው። ሴትዮዋም እያለቀሰች ለመነቻቸው። ስካራው ማያን ገመዱን አውልቆ ከቱሪስቶቹ አንዱን እንድትገድል ነገራት። ማያ ፈቃደኛ አልሆነችም እና ወደ ኋላ ተራመደች። ስካራው የሴት ጓደኛዋ እያየች ወንዱን ከመግደሉ በፊት በጣም ደበደበው። ወንዱ ግን ወዲያው ሞቶ ነበር። ከዚያም ማያ የዶልፊስን ምላጭ ወስዳ ዶልፊስን ወጋችው። ማያ ጭንቅላቱን በተደጋጋሚ ከመታችው በኋላ ገደለችው። ስካራው በድንጋጤ ውስጥ ምንም አላለም። ስካራው የማያን አደገኝነት ከማድነቁ በፊት ወደ ሴቷ አዙሯት እንድትገላት ጠየቃት። ማያ አሁንም ንጹህ የሆነ ሰው ለመጉዳት ፈቃደኛ ስላልሆነች ስካራው እጇን እየመራ ሴቷን እንድትወጋ አስገድዳት። የሴቷን አገጭ ወደ ላይ በማንቀሳቀስ እስክትሞት ድረስ አይኗን አየ። ስካራው ምላጩን አወጣና ደም ማየት እንደገና ወደ ኋላ እንድትመለስ ሲያደርጋት ጥሩ ስሜት እንደተሰማት ጠየቃት። ከዚያ ሁለቱ በመኪና ውስጥ ገብተው ሄዱ። በዚያ ቅጽበት ሮደር ግሪጎሪ ጋር ደወለለትና የማያ ቤተሰቦች እየተከተሉት እንደሆነ ነገረው። እናም ወደ እንጨት ፋብሪካው መሄድ ጀመረ። መኪናውን ለመደበቅ መብራቱን አጠፋ። ብዙም ሳይቆይ የነ ዴቢ መኪና መጣ። ነገር ግን የሮደርን መኪና ማየት አልቻሉም። ሮደር በፍጥነት እንደሄደና ማርከስን እንዲቀጥል ነገሩት። በመጨረሻም እነ ዴቢ አንድ ተጎታች መኪና አገኙ። የሮደር መኪና ስለሌለ ማርከስ ወዲያውኑ ተጠራጠረ። ከመኪናው ከመውረዳቸው በፊት ሽጉጡን አቀባበለ። ወረዱ። ማርከስ ወደ መኪናው ገብቶ ማጣራት ጀመረ። ሮደርን ሲፈልጉ ሁለቱ ጥንዶች ላይ በሩን ቆልፎ በመኪና ውስጥ እንዲቆዩ አደረገ። ከጥቂት ደቂቃዎች በኋላ ማርከስ የተተወውን የእንጨት መሰንጠቂያ አገኘና መሬት ላይ ደም ያለበት ከረጢት አስተዋለ። ወዲያውም ሲመለከት የሚሰራ ማሽን ላይ ብዙ ደም ሲፈስ ሲያይ በጣም ተገረመ። በቅርበት ሲመለከት የሰውነት ቅሪት አካልም አገኘ። ሮደር በድንገት በሩ ላይ መጣና ሽጉጡን ማርከስ ላይ ደቅኖ መሳሪያውን እንዲጥል አስገደደው። ማርከስ መሳሪያውን ገና ሳያወርደው ሮደር በሁለት ጥይት ገደለውና የእንጨት መሰንጠቂያውን ዘጋው። ይህ በእንዲህ እንዳለ ስካራው መኪናውን ከተጎታች ቤቱ አጠገብ አቁሞ ማያን አሰራት። በአቅራቢያው ሮደር ሁሉንም ነገር ሲመለከት ነበር። ስካራው በመኪና ዙሪያ በመዞር በሮቹና ግድግዳዎቹን በመጥረቢያ መቧጨር ጀመረ። በድንገት መስኮቱን ሰበረና ጥንዶቹ በፍርሃት እንዲዋጡ አደረገ። እያንዳንዱ መስኮት መሰበሩን ቀጥሏል። ቢተኩሱም ምንም ሊመቱት አልቻሉም። ስካራው ወደ መኪናው ተመልሶ በፍጥነት ከፊቱ የቆመውን ተጎታች መኪና እስኪመታ ድረስ ነዳው። የመስታወቱ ስብርባሪዎች የሃዋርድን ፊት ክፉኛ አበላሹት። ዴቢም መሮጥ እንዳለባቸው ነገረችው። ነገር ግን በዚያ ቅጽበት ስካሮ ወደ ተጎታቹ መኪና ገባ። ሃዋርድ ሊተኩስ ሞከረ። ነገር ግን ጥይት አልቆበት ነበር። ስካራው ደርሶ በመጥረቢያው መምታቱን ቀጠለ። ከጥቂት ደቂቃዎች በኋላ ማያ ከዴቢ ጋር ሲወጣ ስትመለከት በጣም ደነገጠች። ማያ እህቷን ሲወጋ አይኗ እያየ የምትሰጠው ምላሽ መንቀጥቀጥና ማልቀስ ብቻ ነበረ። ከዚያ በኋላ ስካሮ የዶልፊስን አስክሬን ወሰደና የማያን ገመዶችን ቆረጠ። ስካሮም የዶልፊስን አስክሬን እየጎተተ ሄደ። ሮደርም አብሮት ተከትሎት ሄደ።
ማያ በመጨረሻ አስክሬኑን ወደ ቤት ይዞ ለመሄድ ቆርጣ ተነሳች። ሆኖም ግን በመንገድ መሃል ቆመችና በምትኩ ለመበቀል ወደኋላ ለመመለስ ወሰነች። ማያ የመንገድ ምልክቶችን በመለየት የተደበቀበትን ቦታ መሬት ላይ አግኝታ በጭነት መኪና ውስጥ ያገኘችውን ሽጉጥ ይዛ ወደ ታች ወረደች። መደበቂያው በጣም ትልቅ ነው። ማያም እንደ ሰንሰለት ያሉ ብዙ አስፈሪ ነገሮችን አየች። ትክክለኛውን ክፍል ለማግኘት ስትሞክር በመጨረሻም በደማቅ ብርሃን ስር ወንበር አገኘችና ድምፅ ሰምታ በቅርበት ለማየት መንቀሳቀሷን ቀጠለች እና ሮደር ሬዲዮ እያዳመጠ ሲወጣ ተመለከተችው። እሱም ወዲያውኑ እሷ መሆኗን አስተዋለ። ግን ምላሽ ከመስጠቱ በፊት ማያ በሁለት ጥይቶች ገደለችው። ከዚያም ወንበሩን ተመለከተችና ገመድ አገኘች። ቀደም ብለው ምርኮኛ አድርገው የያዟት እዚህ እንደነበር አወቀች። ከዚያ በኋላ ማያ ከኋላ በኩል ወዳለው ኮሪደር ሄዳ የግሪጎሪን የግል ክፍል አገኘች። በግድግዳው ላይ የተቧጨሩ እብድ ያሉ ቃላትና የሼል ፎቶግራፎች፣ የግል ንብረቶቿና አንዳንድ አስፈሪ ስዕሎች ያሏቸው በደርዘን የሚቆጠር ሻማዎች አሉ። በዚያ ቅጽበት ስካራው ወደ ክፍሉ ገብቶ ተቀመጠና በማያ ላይ ህመም ብቻ እንዳለ እየጠቆመ ሆኖም ግን በእሷ ውስጥ ምንም ነገር እንደሌለ በመግለጽ መናገሩን ቀጠለ። እርሱ ነፃ እንዳወጣት ከተናገረ በኋላ ማያ ጭምብሉን እንዲያወልቅ አደረገችው። ግሪጎሪ ይህን ያደረገው ማያ በህይወት ከተረፉት ብቸኛዋ የሱ ተጎጂ እንደሆነች ነገራት። በተጨማሪም ግሪጎሪ በጨለማ ውስጥ ብቸኛው ብርሃን ሼል እንደሆነ ነገራት። ማያ እሱን ለመግደል እዚህ እንደመጣች ነገረችው። ነገር ግን ቤተሰቧና የወንድ ጓደኛዋ ከሞቱ በኋላ የቀረችው እሷ ብቻ ናት። እሷም ሽጉጡን ጣለችው፣ ምክንያቱም ባዶ ስለሆነ። ብዙም ሳይቆይ በብቸኝነት ስሜታቸው እርስ በርስ ተቃቅፈው መጽናናት ጀመሩ። ትኩረቱን ከሳበች በኋላ ማያ በኃይል ወጋችው። መሬት ላይ ሲወድቅ አይታው በመጥረቢያው እየመታችው አሁን እኩል ነን እያለች ገደለችው። ጠዋት ላይ ማያ የግሪጎሪን ጭንብል ይዛ ከተደበቀችበት ወጣች። ከዚህ በኋላ ያለ አግባብ የሚሞት ነፍስ አይኖርም። ፋሲካ ነበርኩኝ። ይመቻችሁ።